ወሲብ ላይ ጎበዝ የሆነችን ሴት የምናውቅበት 6 ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ስትቀመጥ ከወገብ በታች ነጻ ትሆናለች። ብዙ ጊዜ ሴቶች አቀማመጥ ላይ ጥንቃቄ ይወስዳሉ። ብዙዎቹ ሴቶች እግሮቻቸውን ዘግተው ነው የሚቀመጡት። እነዚህ ሴቶች ወንዶች ፊት ሲቀመጡ ከወገብ በታች ነጻ አይሆኑም። እግሮቻቸውን ያጣምራሉ። እጆቻቸውን እግሮቻቸው ላይ አጣምረው ይቀመጣሉ። ነገር ግን ወሲብ ላይ ጎበዝ የሆኑ ሴቶች ወንዶች ፊት ሲቀመጡ በጣም ነጻ ይሆናሉ። እግሮቻቸውን ከፍተው ይቀመጣሉ። ይህን የሚያደርጉት ሳያስተውሉት ነው። አውቀው ሆን ብለው እንደዚህ የሚቀመጡም አሉ። የሴቶች አቀማመጥ ጥልቅ የሆነ ትርጉም አለው። ወንዱ አያስተውለውም እንጂ ሴቶች በአቀማመጣቸው ብዙ ፍላጎታቸውን ይናገሩበታል። እናም የጾታ የአካል ፍቅር ያለባት ሴት አቀማመጧ ለየት ያለ ነው። አብዛኞቹ እግሮቻቸውን ከፍተው ነው የሚቀመጡት። በቃ ወንዱ ፊት ቁጭ ሲሉ ፍጹም ነጻነት አላቸው። እንደዚህ አይነት ፍላጎት የሌላት ሴት እግሮቿን ዘግታ ትቀመጣለች። ሁለተኛ፣ የወንዱን ጾታ የአካል በድፍረት ማየት። የወሲብ ልምድ ያላት ሴት ከወንድ ጋር ስታወራ ድንገት አይኗ የወንዱ ብልት ያለበት አካባቢ ሊያርፍ ይችላል። አብዛኞቹ ሴቶች ይህን ያደርጋሉ። እያወቁ ፍላጎታቸውን ለማሳየት የሚያደርጉ አሉ፣ ሳያውቁ ደግሞ የሚያዩ አሉ። ይህ ማለት አይን አፋርነት የሚባለው ነገር ወይም አይን መስበር፣ ዝቅ ብሎ አቀርቅሮ ወንድን ማውራት የሚባለው ነገር አይኖራቸውም። አይናቸው ነጻነት አለው። ሳይሸማቀቁ የወንዱን የትኛውንም የሰውነት ክፍሉን ሊያዩ ይችላሉ። በእርግጥ በተፈጥሮም እንደዚህ አይነት ደፋር የሆኑ ሴቶች አሉ። ነገር ግን አብዛኞቹ ሴቶች እንደዚህ የሚያደርጉት በወሲብ ዓለም ውስጥ ሲቆዩና ልምድ ሲኖራቸው ነው። እነዚህ ሴቶች ወሲብ ለማድረግ ወደ አልጋ ሲወጡ የወንዱን ጾታዊ አካል በተደጋጋሚ ያያሉ። ማየት ብቻ አይደለም፣ የሚነኩም አሉ። አብዛኞቹ ሴቶች ይህን ለማድረግ አይደፍሩም። ነገር ግን የወሲብ ልምድ ያላት ሴት በወሲብ ጊዜም ከወሲብ ውጭም ባለውም ጊዜ አይኖቿ የወንዱ ብልት ያለበት አካባቢ ላይ ይቆማሉ። ሶስተኛ፣ አልጋ ላይ ወይም በወሲብ ወቅት በሰውነቷ አትሸማቀቅም። የወሲብ ልምድ ያላት ሴት አልጋ ላይ በጣም ነጻነት አላት። ስለ ሰውነቷ ብዙም አትጨነቅም። ዋና ትኩረቷ ወንዱን በወሲብ ማስደሰት ላይ ይሆናል። በተቃራኒው ደግሞ የወሲብ ልማድ የሌላት ሴት አልጋ ላይ ልብሷን እንኳን ሙሉ በሙሉ ከሰውነቷ ላታወልቅ ትችላለች። ምክንያቱም በሰውነቷ ሙሉ በሙሉ ኮንፊደንስ አይኖራትም፣ ትሸማቀቃለች። ምንም የማይወጣላት ውብና ቆንጆ ብትሆን እንኳን አልጋ ላይ ታፍራለች። ምናልባት ሰውነቴን አይወደው ይሁን የሚል ፍርሃት አለባት። በተመሳሳይ ብልቴ ባያምረውስ ባይመቸውስ የሚል ፍርሃት አለባት። በጣም ታፍራለች። ሰውነቷ አይፍታታም። ወሲብ እየተደረገች በተደጋጋሚ የወንዱን ፊት ታያለች። ምክንያቱም ደስተኛ ነው ወይስ አይደለም፣ ሰውነቴና ብልቴ ተመችቶታል አልተመቸውም የሚለውን ለማወቅ ነው። አልፎም ጥያቄ ሊጠይቁ ይችላሉ። አንዳንዶቹ ከዚህ የተነሳ ነው ወሲብ እየተደረጉ ከወንዱ አፍ አድናቆት መስማት የሚፈልጉት። እውነት ለመናገር እንደውም አንዳንድ ሴቶች ከአንድ ወንድ ጋር ወሲብ ማድረግ እየፈለጉ የማያደርጉበት አንዱ ምክንያት ይህ ነው። አብዛኞቹ ሴቶች በዚህ ኮንፊደንስ የላቸውም እና ታዲያ ወሲብ ልማድ ያላት ሴት ከዚህ በተቃራኒ ናት። ይህንን ፈተና አልፈዋለች። ስለዚህ ወሲብ ስታደርግ በሰውነቷም በስሜቷም ሳትሸማቀቅ ነው የምታደርገው። አልጋ ላይ በጣም ነጻነት አላት። ሰውነቷን አትቆልፍም፣ አትታገልም። ማብራት ካልጠፋ አላደርግም አትልም። በጣም ነጻ ናት። አራተኛ፣ ስለ ወሲብ ማውራት ትወዳለች። እውነት ለመናገር ሰው ሁሉ ስለ ወሲብ ማውራት ይወዳል ብንል ማጋነን አይሆንም። አብዛኛው የሰው ልጅ ስለ ወሲብ ሲነሳ ጆሮን ጣል አድርጎ ባልሰማ አስመስሎ ይሰማል። ጆሮ ገብ ከሆኑ ወሬዎች መካከል አንዱ የወሲብ ወሬ ነው። አይን አፋር እንዲሁም ሃይማኖተኛ የሆኑ ሰዎች እንኳን በአንደበታቸው ወይም በአፋቸው ይህ አይነት ወሬ መወራት የለበትም እያሉ ነገር ግን ስለ ወሲብ በሚወራበት ቦታ ሁሉ ባልሰማ ሆነው እያንዳንዱን ወሬ ይኮመኩማሉ። ስለ ወሲብ ሲነሳ አብዛኛው የሰው ልጅ ጆሮ ይቆማል። ሌላው ቀርቶ በሶሻል ሚዲያ እንኳን ከፍተኛ ቪው ወይም እይታ ያለው ስለ ወሲብ ነክ ወሬዎች ናቸው። ይህ ደግሞ ሰዎች ምን ያህል ተደብቀው ስለዚህ ጉዳይ እንደሚሰሙ ነው። አብዛኛው ሰው በአፉ መናገር ይፈራል እንጂ በውስጡ ሁሉም ይፈልገዋል። እናም ወደ ሴቶች ስንመለስ ስለ ወሲብ ሲወራ በጣም ደስ ይላቸዋል። በተለይ አልጋ ላይ ጎበዝ የሆነች ሴት ስለ ወሲብ ሲነሳ በታላቅ ደስታና በፈገግታ ነው የምትሰማው። ትኩረቷ ሁሉ ወደ ወሬው ይሰበሰባል። ወሬውንም ልትቀላቀል ትችላለች። ምናልባት የምትሰራውንም ስራ ችላ ብላ ወሬውን ልታወራ ትችላለች። በተለይ ወሲብ ልማድ ያላቸው ሴቶች ሲሰበሰቡ አብዛኛውን ጊዜ ወሬያቸው ስለ ወሲብ ነው። ከላይ እንደጠቀስኩት አብዛኛው የሰው ልጅ አውጥቶ ባያሳይም ወይም ባይናገርም ስለ ወሲብ ሲነሳ ደስ ይለዋል። እናንተም ይህንን በጓደኞቻችሁ፣ በአብሮ አደጎቻችሁ እንዲሁም በትምህርት ቤት ጓደኞቻችሁ አስተውላችሁት ይሆናል። ሴቶች አይን አፋር እንኳን ሆነው ስለ ወሲብ ሲወራ ደስ ይላቸዋል። የአልጋ ላይ ልማድ ያላት ሴትማ ተመራጭ ወሬዋ ይህ ሊሆን ይችላል። በአጠቃላይ ወሲብ ላይ ጎበዝ የሆነች ሴት ስለ ወሲብ ሲነሳ በጣም ደስ ይላታል። አንገቷን አትሰብርም፣ አትሽኩርምም፣ እንደውም ወሬ ውስጥ ድርሻ ይኖራታል። አምስተኛ፣ አለባበሷ በብዛት ጾታዊ አካሏን የሚያሳይ ሊሆን ይችላል። ይህ በብዛት የሚከሰት ነው ማለት አይደለም። ነገር ግን አንዳንድ ወሲብ ወዳድ ሴቶች አለባበሳቸው በብዛት የሰውነት ቅርጻቸውን የሚያሳይ ነው። ቤት ውስጥም ሆነ ውጪ ላይ የሚለብሱት ልብስ በብዛት የጾታዊ አካላቸውን ቅርጽ የሚያሳይ ሊሆን ይችላል። በብዛት የጾታዊ አካላቸውን ቅርጽ ሊያሳይ የሚችል ልብስ ይለብሳሉ። በእርግጥ ይህን አለባበስ አይን አፋሮቹም ይለብሱታል። ነገር ግን አብዛኛውን ጊዜ እንደዚህ አይነት አለባበስ የሚያዘወትሩት አልጋ ላይ ልምድ ያላቸው ሴቶች ናቸው። ሆን ብለው የወንዱን ትኩረት ለመሳብ የሚያደርጉትም አሉ። በአለባበሳቸውም ኮንፊደንስ አላቸው፣ ደግሞም አይሸማቀቁም።
አምሮብኛል ወይስ አላማረብኝም የሚል አስተያየት ከሰዎች መቀበል አይፈልጉም። በአለባበሳቸው ሙሉ ኮንፊደንስ አላቸው። አለባበስ የሰዎችን ማንነት ይገልጻል። ሰዎች የሚለብሱት ልብስ የፍላጎታቸውን አይነት ነው። በተለይ ሴቶች አለባበስ ላይ ጠንቃቃ ስለሆኑ ዝም ብለው የሚለብሱት ወይም ሳያስቡት የሚለብሱት ልብስ የለም። እያንዳንዱን አስበውበት ነው። አንዲት ሴት የሰውነት ቅርጿን የሚያሳይ ልብስ ለብሳ የምትወጣው ዝም ብላ ሳታስብበት ወይም ያገኘችውን አንስታ ለብሳ አይደለም። በደንብ አስባበት 10 ጊዜ እያወለቀች እየለበሰች ደጋግማ ከሞከረች በኋላ ነው። የጾታ የአካሏን ቅርጽ የሚያሳይ ልብስ የምትለብስ ሴት አብዛኛውን ጊዜ በወሲብ ፍላጎቷ ነፃነት አላት። ይህን በአለባበሷም እየገለጸች እንደሆነ ማወቅ ይቻላል። ነገር ግን ይህን አይነት አለባበስ የለበሰች ሴት ሁሉ የዚህ አይነት ፍላጎት ያላት ሴት ናት ማለት አይደለም። አብዛኛውን ጊዜ እንደዚህ አይነት አለባበስ የሚለብሱ ሴቶች የወሲብ ፍቅር ውስጥ መሆናቸውን ማወቅ ይገባናል። ሴት የውስጧን ፍላጎት በሰውነቷ ቋንቋ እንደምታሳየው ሁሉ በአለባበሷም እንደምታሳይ ወቁ። የሴት አለባበስ የውስጧን ፍላጎት ያሳያል። 6ኛ አይኗን ታንከራትታለች። የወሲብ ልምድ ያላት ሴት አይኗ ይንቀዠቀዣል። ይህን ሐሳብ በአንድ ምሳሌ ልንገራችሁ። አንዲት ሴት ካፌ ውስጥ ቁጭ ብላ ቡና እየጠጣች ነው እንበል። በድንገት ሰውነቱ የሚያምር አንድ ወጣት ወደ ካፌው መጣ። እናም ይቺ ሴት ወዲያውኑ አይኗ መላው የወንዱ ሰውነት ላይ ያርፋል። ደጋግማ ታየዋለች። አስተያየቷም ተመችተኛል የሚል መልእክት የሚያስተላልፍ ነው። ማንም ሰው መልካም ሰው ላይ ሊያበጥ ይችላል። ነገር ግን የወሲብ ልማድ ያላት ሴት እንደዚህ አይነት ወንድ ስታይ ደጋግማ ታየዋለች። ወንዱን ለመታወቅ እንኳን ፍላጎት እንዳላት ያስታውቅባታል። አይኗን መስበር አትችልም። ዝቅ ብላ ቀና ስትል ይህንን ወንድ ነው የምታየው። እንደዚህ አይነት ሴቶች በብዛት ጾታዊ ፍላጎታቸው ከፍተኛ ነው። ለወሲብ ትልቅ ፍቅር ይኖራቸዋል። ምናልባት ይህን የሚያደርጉት ከሌላ ወንድ ጋር ቁጭ ብለው ሊሆን ይችላል። ሴቶች እኮ አንድ የተለየ ፍላጎት ሲኖራቸው ነው አንድ ነገር ላይ የሚያፈጡት። እንደ ወንዶች በሚያዩት ነገር የሚሳቡ ፍጥሯን አይደሉም። ነገር ግን እቺ በጾታዊ ፍቅር ውስጥ ያለች ሴት አስተያየቷ ይለያል። ስለዚህ እንደዚህ አይነት ሴቶች ፈርጠም ያለ ወንድ ሲያዩ በጣም ይነሳሳሉ። ወደዚያ ወንድ በተደጋጋሚ ያፈጣሉ። አስተያየታቸው ደግሞ ዝም ብሎ አይደለም፣ መልእክት አለው። ተመችተኛል፣ ብትዋወቅ ደስ ይለኛል የሚል አይነት አስተያየት ነው። ሕይወትን የሚለውጡ እጅግ አስገራሚና አስደናቂ የሆኑ አባባሎች። ስለ ቁጣው ከመፍረድ በፊት ስለ ህመሙ ጠይቀው። ምርጡ ሂሳብ ማለት በአሁኑ ውሳኔ የወደፊት ሕይወትህን ማስላት ነው። የእባቡን ጭንቅላት ካልቆረጥ አፈር ልሶ እንደሚነሳ አትርሳ። ምንም አድርግ፣ ልብህን ወደ ሰበረው ሰው ግን እንዳትመለስ። አንዷ ሻማ ሌላኛዋን ሻማ ብትለኩስ የምታጣው ብርሃን አይኖርም። አንተ እንደገባህ እንጂ ሰዎች እንደተረዱ አትኑር። የምትወደውን ለማግኘት መታገል አለብህ፣ አለበለዚያ ያገኘኸውን ለመቀበል ትገደዳለህ። ተኩላ በምክር በጋ አይሆንም። ሰው ካልፈለገ አይቀየርም። የከፋው ሰው ስለ ደስታ መስማት አይፈልግም፣ ደስታን ማግኘት እንጂ። ሰው በውስጡ የሌለውን በአፉ አይተነፍስም። ምቀኝነት የሚገለጸው በቀልድ ውስጥ ነው። አንዳንድ ሰው ታድሎ በድሎም ያኩርፋል። ሞት ከምንወዳቸው ሰዎች ጋር ይለያየናል፣ እንድንረሳቸው ግን አይፈቅድልንም። እኔ ብሆን ኖሮስ የሚል ህሊና ይኑረን። ጠዋትም ማታም እናቱን የሚያይ ሰው ስለ ሐዘን ማውራት የለበትም። ከወዳጆች ጋር ማውራት ስታቆም ጠላቶች ስላንተ ምንም መረጃ አይኖራቸውም። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። የቪዲዮ መልእክት ከተመቻችሁ ላይክ አድርጉ። አመሰግናለሁ።